ከዓለም አቀፍ መገናኛ ብዙሃን በግንባር ቀደምትነት ከሚነሱት አንዱ ነው ቢቢሲ ኢትዮጵያ outfoxes Egypt over the Nile's waters with its mighty dam ኢትዮጵያ በአባይ ውሃ ላይ በታላቁ ግድብ ግብጽን አሸነፈች ሲል በሰላማዊ መድረክ በግብጽ ላይ የተቀዳጀችውን ድል አትቷል። የብሪታንያ መንግስት ልሳን የሆነው ቢቢሲ በዘመነ ቅኝ ግዛት በእንግሊዝ መንግስት ግብጽ በአባይ ውሃ ላይ የነበራትን የአንበሳ ድርሻ ተጠቃሚነት ስምምነትም የቀበረ ሲል ድል አድራጊዋን ኢትዮጵያን በማሞገስ በግብጽ ላይ ለመሳለቅ ሞክሯል። እንደ ዓለም ባንክ ያሉ የገንዘብ ተቋማት ለግድቡ ግንባታ ለኢትዮጵያ ገንዘብ እንዳያበድሩና እንዳይደግሱ በማድረግ ግብጽ ቢሳካላትም ኢትዮጵያ በሀገር ውስጥም ሆነ በባህር ማዶ ያሏትን ልጆቿን አስተባብራ በራሷ ሀብት በልጆቿ መሐንዲስነትና ባለሙያነት እውን ስለማድረጓ ዘገባው ያመለክታል። ስለ ግድቡ ታላቅነትና ኢኮኖሚያዊ ተጠቃሚነትም በሰፊው ያተተው ፍራንስ 24 ደግሞ ድሉን የአፍሪካውያን ነው ብሎታል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር ዋቢ በማድረግ ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። በፍጹም በፎቶ በቪዲዮ በንግግር መግለጥ አይቻልም። መጥቶ ያየ ሰው ብቻ ነው ልኩን መገንዘብ የሚችለውና ኢትዮጵያውያን ይህ ትውልድ የሰራውን ገድል እየመጣ እንዲመለከት ምኞቴ ጸሎቴ ሲሆን ለተቆረው የጥቁር ህዝብ በሙሉ ደግሞ ግብዣዬ ነው። ጥቁሮች እንደምንችል ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። ኢትዮጵያ ግድቡ በታችኞቹ ተፋሰስ ሀገራት ላይ ተጽዕኖ የለውም የሚል አቋም እንዳላትና ግድቡን አጠናቃውን ማድረጓ የመልማት ሉዓላዊ መብቷ መሆኑም በዘገባው ተንጸባርቋል። ኢትዮጵያ ከአፍሪካ ትልቁ የሆነውን ግድቧን አስመረቀች ያለው ዘጋርዲያን ደግሞ ግድቡ ማንንም የመጉዳት ዓላማ እንደሌለውና የአካባቢው ሀገራትን የኤሌክትሪክ ኃይል ተጠቃሚ ማድረግ እድል ስለመፍጠሩ አመላክቷል። በፈረንጆቹ 2011 ስራው ስለተጀመረውና 14 ዓመታትን በፈጀው የግድቡ ግንባታ ሂደት ከ5000 የሚልቁ ሰዎች አሻራቸውን ስለማሳረፋቸውም በዘገባው ተዳስሷል። ከ5 ቢሊዮን የአሜሪካን ዶላር በላይ ወጪ የወጣበት ከ74 ቢሊዮን ኪዩቢክ ሜትር ውሃ መያዝ የሚችለው ባለ 170 ሜትር ከፍታውን ታላቁ የህዳሴ ግድብ ከ5150 ሜጋዋት የማመንጨት አቅሙንም ተንትኗል። The Grand Ethiopian Renaissance Dam. As the name suggests, this is a dam towering 145 meters high and stretching nearly 2 kilometers. Its reservoir is roughly the size of Greater London, or about double the size of Singapore. Associated Press ደግሞ ኢትዮጵያ inaugurates Africa largest hydroelectric dam as neighbors eye power imports በሚል ርዕስ ይዞት የወጣው ዘገባ ነበር። ዘገባው ጎረቤት ሀገራት ከግድቡ ትሩፋት የኤሌክትሪክ አቅርቦት ተጠቃሚ ለመሆን ያላቸውን ጽኑ ፍላጎት የሚያሳይ ይዘት ያለው ነው። ታላቁ የኢትዮጵያ ህዳሴ ግድብ እውን መሆን ከዚህ ቀደም ሲዘግቡበት የነበረውን የተሳሳተ እሳቤ የቀየረ ሆኗል። Our next story is from Africa, where something big is unfolding, an energy revolution. Africa's largest hydroelectric project, the Grand Renaissance Dam in Ethiopia, has been ተመልሰናል። ተመልካቾቻችን እዚህ ጉዳይ ላይ ነው ቆይታ የምናደርገው። ቆይታ አድርገን ደግሞ ተጨማሪ መረጃዎችን እንዲሰጡን እንግዶቻችንን በቀጥታ መስመሮቻችን ላይ ጋብዘናቸዋል። እንግዶቻችንን እናስተዋውቃቸዋለን። በወላይታ ሶዶ ዩኒቨርሲቲ የኮሙኒኬሽንና ህዝብ ግንኙነት ትምህርት ክፍል መምህርና ተመራማሪ ዶክተር ተሻለ ተገኔ ከኢቢሲ ወላይታ ሶዶ ስቱዲዮ በተጨማሪም ደግሞ ከሐዋሳ ስቱዲዮ በሐዋሳ ዩኒቨርሲቲ የእንግሊዘኛ ቋንቋና ስነ ጽሁፍ እንዲሁም ደግሞ ስነ ልሳነ ረዳት ፕሮፌሰር ዶክተር እመቤት በቀለ በቀጥታ መስመሮቻችን ላይ ይገኛሉ። እንግዶቻችን ስለመጣችሁ ከኛ ጋር ቆይታ ለማድረግ ፈቃደኛ ስለሆናችሁ እናመሰግናለን። መልካም፣ ወደ ዶክተር ተሻለ ወደ ወላይታ ሶዶ እናልፋለን። አስቀድመን እናመሰግናለን በድጋሚ ዶክተር። ከዚህ ቀደም እንደሚታወቀው እንግዲህ ዓለም አቀፍ መገናኛ ብዙሃን ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት የተዛቡ መረጃዎችን ሲዘግቡ መቆየታቸው ይታወሳልና አሁን ላይ ደግሞ ይሄ ግድብ በራስ አቅም ተገንብቶ ሲመረቅ ግን እውነቱን ተቀብለው በመዘገብ ላይ ይገኛሉ። ይህንን የመገናኛ ብዙሃንን ዘገባ እንዴት አገኙት ዶክተር?
እሺ እኔም አመሰግናለሁ። ይሄንን የዘገባ ሂደት እንግዲህ በሶስት ከፍለን ብናይ የተሻለ ይመስለኛል። የመጀመሪያው ከዚህ በፊት የነበረውን የዘገባ እይታን ወይም ፍሬሚንግ እንደዚሁም ደግሞ በህዳሴ ግድብ በተመረቀ ሰሞን ወይም ደግሞ ካለቀ በኋላ ያለውና ከዛ በኋላ አሁን በዚህ በሁለት ሳምንት ውስጥ የነበረውን እንደዛው ከፋፍለን ብናይ ይመስለኛል። የነበረውን የዛሬ 10 አመት 13 14 አመት አካባቢ የነበረውን ሂደት በምንመለከትበት ጊዜ በተለይም ይሄ የትሬድ ፍሬሚንግ የምንለው የዘገባ ስርዓታቸው ስጋትን መነሻ ያደረገ ወይም ደግሞ በተለይ በታችኛው የተፋሰስ ሀገራት በግብጽና በሱዳን ላይ ሊያመጣ የሚችለውን የውሃ እጥረትን እንደዚሁም ደግሞ አሉታዊ የሆነ ተጽዕኖ ሊያሳድር ይችላል የሚለው ሁሉም ዓለም አቀፍ መገናኛ ብዙሃን ያንን ሲያራግቡ ነበር። ከዛም ቀጥሎ ደግሞ በመሃላቸው ሊፈጠር በሚችል አለመረጋጋት ምክንያት ቀጠናዊ አለመረጋጋት ሊከሰት ይችላል የሚል እሳቤም ይዞ ቅድም እናንተም ስትጠቅሷቸው የነበሩ እንደ ቢቢሲ፣ ሲኤንኤን፣ አልጀዚራ፣ አጃንስ ፍራንስ ፕሬስ፣ ፍራንስ 24 እና ሌሎችም የህትመትም ኤሌክትሮኒክስ ሚዲያዎችም ያንን በስፋት ሲያራግቡ እንደነበረ እንመለከታለን። በተለይም ደግሞ የውሃ ፖለቲካ የስጋት ቀጠና አድርገው የመመልከት አዝማሚያዎች እንደነበሩ የምናውቀው ነው። እነዚህ በሙሉ የሚመነጩት ደግሞ የግብጽን መንግስታዊ አቋምን ሊያንጸባርቅ የሚችል አይነት ሆኖ ሁሉም የመረጃ ምንጫቸው ወደዛ ያጋደለና እውነታን ከማጣራት ይልቅ ወደ አንድ አቅጣጫ በተለይም ወደ ግብጽና ወደ ከሱዳን አካባቢ የሚመጣውን መረጃ መንግስታዊ አቋምን መነሻ ያደረገ እንደሆነ እናያለን። ከዛ በኋላ በህዳሴ ግድብ ካለቀ በኋላ ወይም በፖስት ኮምፕሊሽን ላይ የነበረውን የዘገባ ፍሬሚንግ በምንመለከትበት ጊዜ ሞር ይሄ ፋክት ኮሬክሽን የምንለው ወይም ደግሞ እውነታን የማረጋገጥ አይነት ዘገባ አካሄዶችን እንመለከታለን። ቅድም ስትሉ እንደነበረው ስጋት እንደዚህ ቀጠናዊ አለመረጋጋትን ያለመቻልን አይነት ይዘቶችን ቀይረው ወደ ትክክለኛው ወይም አዎንታዊ ልንል ወደምንችለው ዘገባ እንደመጣ እንመለከታለን። ሌላኛው የዘገባ አካሄዳቸውን በምንመለከትበት ጊዜ ሰሞነኛው ማለት ነው ሰሞነኛው ስለሽ ከህዳሴ ግድብ ካለቀ በኋላ ያለው በተለይም የኢትዮጵያን ዲፕሎማሲያዊ ስኬት ያጎላ የኢትዮጵያውያንን አንድነት በህብረት ቆሞ የሀገራቸውን ጥቅም ለህዝባቸው መስራትን እና በተለይም ደግሞ የውስጥ አቅምን በደንብ አድርጎ ያሳይ የሚችል አይነት ሆኖ ነው ያየሁት። ከዛ ባለፈ ደግሞ ሁሉም ሊባል በሚችል መልኩ በተለይም ደግሞ ከኢትዮጵያ አቋም ያፈነገጠ ሐሳብን ያራምዱ የነበሩ ሚዲያዎች ሁሉ ጭምር የኢትዮጵያን ኢኮኖሚያዊ ጠቀሜታውን ማለት የህዳሴ ግድብን ኢኮኖሚያዊ ጠቀሜታን ከፍ አድርጎ ያሳዩበት እንደሆነ እንመለከታለን። በእርግጥ በዚህ በአንድ ሳምንት በዚህ ሁለት ሳምንት ውስጥ ያለውን የዘገባ ሂደቶችን በምንመለከትበት ጊዜ በሁለት ከፍለን ማየት የምንችል ይመስለኛል። አንደኛው የኢትዮጵያን ሉዓላዊ መብትን በውሃዎቿ ላይ ያላትን መብት ተጠቅማ ህዝቦቿን ከድህነት ለማውጣት በተለይም ደግሞ ኢስት አፍሪካ በምስራቅ አፍሪካ አካባቢ ያሉትን ሀገራትን የኃይል አማራጮችን ለማስፋት የሄደችበትን ርቀት የሚያሞግስ ሆኖ አንዳንድ ደግሞ ሁለት ሶስት የሚሆኑ ሚዲያዎች በዚህ ሰሞን የዘገቡትን ዘገባ በምንመለከትበት ጊዜ ህዳሴ ግድብን በሚመለከት ያልተቋጩ ጉዳዮች እንዳሉ የሚያሳይ እንደዚሁም ደግሞ ግብጽም ደግሞ በራሷ በኩል አሁንም ጥረቶችን ያደረገች እንደሆነ የተለያዩ ዩኤን ካውንስልም ጭምር የምታነሳውን ሐሳብ የሚያነሳ አይነት ሆኖ እንመለከታለን። በአጠቃላይ ስንመለከት ይሄ ከቅጥፈት ሙሉ በሙሉ ወደ እውነት የተሸጋገረ ነው ማለት ባንችልም ግን ደግሞ ኢትዮጵያ የያዘችውን አቋም ኢትዮጵያ የሄደችበትን ስኬትና ዲፕሎማሲያዊ የበላይነትን ያሳየ ከሁሉም በላይ ደግሞ የውስጥ አቅምን አጉልቶ ያሳየ የዘገባ ስርዓት ነበረ። ከዛ ባለፈ ግን ማለት የምንችለው ከኢትዮጵያ ጋር አልነበሩም ግን ደግሞ ነገሮች ካለቁ በኋላ የራሳቸው የፍሬሚንግ አፕሮች ቀይረው አሁን ፖዚቲቭ ወይም ደግሞ አዎንታዊ ዘገባ የመዘገብ ፍሬሚንግ ውስጥ እየገቡ ናቸው ማለት ይችላልሁኝ። መልካም ወደ ዶክተር እመቤት እንምጣና በተለይ
በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ የነበሩ ጫናዎችን እናስታውሳለን። ውጫዊም ውስጣዊም ጫናዎች ነበሩ። ይህንን ደግሞ ተቋቁማ ኢትዮጵያ በህብረት በአንድነት የታላቁ የኢትዮጵያ ህዳሴ ግድብን አሳክተዋለች ዛሬና ይሄ ደግሞ የብዙዎችን አስተሳሰብ የቀየረ ሆኗል። ዛሬ ላይ በተለይ ከጫናዎቹ መካከል ቀደም ሲልም እያነሳን ነበር የዓለም አቀፍ መገናኛ ብዙሃን የነበራቸው ያዘጋገብ መንገድ ጫናው አንዱ ነበርና ምናልባት ከዚህ መነሻነት መገናኛ ብዙሃን በአንድ በኩል ጽንፍ የያዙበት መንገድ ከምን የመነጨ ነው ብለው ያምናሉ? አመሰግናለሁ። እንግዲህ ሁላችንም ዊትነስ እንዳደረግነው ለአለፉት 14 ዓመታት ኢትዮጵያ ከዓለም ሀያላን ጋር እየተጋፋችበት ከርማ የህዳሴውን ግድብ ለማስመረቅ በቅታለች። ይሄ በተለይ ዓለም አቀፍ የሚዲያ ተቋማት የኢትዮጵያን ፐርስፔክቲቭ ሳይሆን ሙሉ በሙሉ የታችኛውን የአባይ ተፋሰስ ሀገራት ትርክት ነበረ ሲያራግቡ የነበረው። በእርግጥ በአንድ በኩል ትልቁ ሚናቸው የነበረው የዓለም አቀፍ ሚዲያዎች ሚና አዌርነስ ክሬት ማድረግ ነው። ስለ ታላቁ ህዳሴ ግድብ ዓለም እንዲያውቀው የዓለም ቁጥር 1 አጀንዳ እንዲሆን ማስቻል አንዱ ሚናቸው ነበረ። በርካታ የቴክኒክ ባለሙያዎችን፣ የሃይድሮሎጂስቶችን፣ የህግ ባለሙያዎችን፣ ታሪክ አዋቂዎችን፣ ፖለቲከኞችን እንዲሟገቱበት በማድረግ ትልቅ እውቅና እንዲኖረው አድርገዋል። ፕሮጀክቱን ያሳወቁበት መንገድ ግን በአብዛኛው የሚያደላው የግብጽን በተለይም የግብጽን ፐርስፔክቲቭ ነበረ። የኢትዮጵያን የማደግ ጉጉት፣ የኢትዮጵያን የመበልጸግ ብርሃን የማግኘት የኤነርጂ ሶርስ የማግኘት ፐርስፔክቲቭ ሳይሆን አጉልተው ያቀርቡ የነበረው የታችኛውን ተፋሰስ ሀገራት አቋም ነበረ። ስለዚህ ይህ ነገር ማለቁ ኢትዮጵያ has shocked the world የሚል ነበር አብዛኞቹ የሚዘግቡበት። ልክ ግድቡ ሲመረቅ ትርክቱም አብሮ የተቀየረ መሆኑን አይተናል። ምክንያቱም ዓለም ጉልበት ካለው ጎን ነው የምትቆመው። እንደምናውቀው የምስራቅ አፍሪካ የቀንዱ አካባቢ የአፍሪካ ብቻ ሳይሆን የመካከለኛውም ሀገራት የመካከለኛው ምስራቅ ሀገራትን የቀይ ባህርን አካባቢ ጂኦፖለቲክስ የሚቆጣጠር ዶሚኔቲንግ የሆነ በጣም ፓወርፉል የሆነ ሀገር ነው አካባቢ ነው። ኢትዮጵያና ግብጽ ደግሞ እዚህ ውስጥ ትልቅ ሂስቶሪካል ሚና ነው ያላቸው። አካባቢውን በማረጋጋትም ያለውን ተጽዕኖ ሁለቱ ትልልቅ ሚዛን ያላቸው ታሪካዊ ሀገራት ናቸውና ከነሱ ጎን ከመቆም አንፃር ሚዲያው የኢንተርናሽናል ዲፕሎማሲውን ካታላይዝ ሲያደርግ ነበረ። በርካታ ጫናዎችን እንድታሳልፍ ኢትዮጵያ ያደረጉበት አጋጣሚ ትርክቶቹ በእነሱ በኩል የሚቀርቡት የኢትዮጵያን እውነት የሚሸፍኑ ነበሩ። በሄዱበት አጋጣሚ ሁሉ የሚያቀርቧቸው ሰዎችም የግብጽን ተልእኮ ብቻ የሚያጎሉ የኢትዮጵያን እውነት የሚሸፍኑ ኢትዮጵያን ችግር ፈጣሪ አድርገው የሚያሳዩ ነው። ለምሳሌ በቅርቡ ባለፈው ሳምንት ዩኤን ላይ ያየነው አይነት ትርክት አለ። ኢትዮጵያን የችግሮች ሁሉ ምንጭ አድርጎ የማቅረብ ሁኔታ ያንን የሚያጎላ ነበረ። ስለዚህ አሁን ያለው ነገር ግን ሾኩ እንዳለ ሆኖ ከኔ ቀደም የተናገሩት ዶክተር እንዳሉት ሚዛኑ ወደኛ የማድላት ሁኔታ አለ። ምክንያቱም ማድረግን በዚህ ሁሉ ጫና ውስጥ አልፎ ኢትዮጵያውያን ድል ማድረግን ስላሳዩ አሁን ታሪክ ከአሸናፊዎች ጋር ስለሆነ ታሪክ በአሸናፊዎች ነው የምትጻፈው ይባላልና ሚዲያዎቹ የኢትዮጵያውያንን አሸናፊነት የኢትዮጵያውያንን እውነት ቀብረው የከረሙትን ሁሉ እየገለጡት ነው። ለምን እንደምንፈልገው እውነታችንን ለዓለም እያሳዩ ነውና ሙሉ በሙሉ ጨርሰውታል። ይሄ ኔጌቲቭ ትርክቱን ፐርስፔክቲቭን አቁመዋል ባንልም ጠቆም የሚያደርጉት ችግር ስቲል እንዳለ ቢሆንም ያም ይታወቃል። ፕሮጀክቱ አለቀ ማለት ትግሉ አለቀ ማለት አይደለምና ከዛ አንፃር ሚዲያው አሁን ከኛ ጎን የኛን እውነት የማጉላት ሁኔታ ላይ ነው ያለው። ከዚህ አንፃር ዲፕሎማሲውንም የዓለም አቀፍ ግንኙነታችንንም እንደገና ደግሞ የሀገራችንንም ልማት እውን ለማድረግ ከእንቅፋትነት ይልቅ በርትተን ከሰራን ዓለም ከጎናችን የሚቆምበት ጊዜ ላይ ደርሰናል ብዬ ነው የምረዳው እኔ የሚዲያ አውትሌቶቹን በማይበት ሰዓት ማለት ነው። መልካም ዶክተር መቤት ዳግሞ ደርሶ እንመለሳለን። ወደ ዶክተር ተሻለ እንለፍ። ዶክተር ተሻለ እንግዲህ አስቀድመን ስንገልጽ እንደነበረው በተለይ ዓለም አቀፍ መገናኛ ብዙሃን ከዚህ ቀደም የነበረው የዘገባ ስርዓታቸው ስለ ታላቁ ህዳሴ ግድብ የተዛባ አመለካከትን ጨምሮ ሲገልጹበት ነበረ። አሁን ላይ ደግሞ እውነታው ገብቷቸው በራስ አቅም መፈጸሙን ሲመለከቱ ደግሞ
የዘገባ እይታቸው ተቀይሯል። ምንድነው የዘገባ እይታቸውን የቀየረው? እሺ መልካም ይሄ በጣም በደንብ ሊጠና የሚገባ ጉዳይ እንደሆነ እረዳለሁኝ። ግን ደግሞ አሁን ካለው እውነታ በምንነሳበት ጊዜ አንዱና ቁልፍ ብዬ የማስበው ምንድነው የእውነታው የበላይነት ነው። ይሄ ፋክት ኦን ግራውንድ እንደምንለው ማለት ነው። እሱን በምንመለከትበት ጊዜ ቅድም ስናገር እንደነበረው የውሃ እጥረት ሊገጥመን ይችላል። ቀጠናዊ አለመረጋጋትን ሊያስከትል ይችላል። የውሃ ጦርነትን ሊያስከትል ይችላል ብሎ ሲዘግቡ የነበሩ ሁሉም ዓለም አቀፍ ሚዲያዎች አሁን ዛሬ ተቀይረው ይሄን የሚናገሩበት አንዱና ቁልፉ ምክንያት ህዳሴ ግድብ እንደተባለውም ከመጀመሪያውም የትኛውንም ሀገር የውሃ ፍላጎትን የማይገድብ እንደዚሁም ደግሞ ሃርምፉል እንዳልሆነ ወይም ደግሞ ጉዳት የማያስከትል እንደሆነ ኢትዮጵያ በተለያዩ መድረኮች እንደዚሁም ደግሞ ቴክኒካል ቲሙም በጣም ሲያስረዳ ነበር የቆየው። ያንን በመናገር ኢትዮጵያ ልታስረዳ የሞከረችው ጉዳይ ሳይቀበሉ ቀርተው ነገር ግን ካለቀ በኋላ በሚመለከቱበት ጊዜ እንደውም ትላንትና የግብጽ የውሃ ሚኒስትሩ ውሃ ሚኒስትር ሲናገሩ መግለጫ አውጥቷል። በግብጽ በሱዳን አካባቢ ከፍተኛ የሆነ የጎርፍ አደጋ ሊከሰት ስለሚችል ብሎ የሚናገሩትን ይሄን ስንመለከት ያ የውሃ እጥረት ሊያስከትል ይችላል የተባለው አሁን ጭራሽ ምንም አይነት የተባለው ሳይሆን ሲቀር እና መሬት ላይ ያለ እውነታ ኢትዮጵያ እውነትም ምንም አይነት ጉዳት ላያስከትል የሚችል ነገር ግን በህዝቦቿ ተሳትፎ እንደዚሁም ደግሞ በዓለም አቀፍ ድጋፍ ምንም ሳትፈልግ የምትሄድበት አካሄድ እዚህም ደግሞ የዲፕሎማሲው የበላይነትም የታየበት ስለሆነ እውነታው መሬት ላይ ያለ እውነታ አንዱ ያንን ሀሳባቸውን እንዲቀየሩ ያደረገ ይመስለኛል። ሁለተኛውና ቁልፍ ነገር በተለይም በደንብ እዚህ ላይ አንደርላይን ማድረግ የሚፈልገው ይሄ የፕሮፓጋንዳ ተጽዕኖ መዳከም ይመስለኛል። እንደምናውቀው እንግዲህ ግብጽ በቢሊዮን ዶላር የሚቆጠሩ ገንዘቦችን እያወጣች ሎቢስቶችን ቀጥራ ነው ይህንን ስራ ስትሰራ የነበረችው። እነዚያ በአውሮፓ በአሜሪካና እንደዚሁም ይሄን ሀሳብ ሊያሳኩልን ይችላሉ ብላ የምታስባቸውን ኦርጋናይዜሽኖችን በሙሉ አፕሮች ስታደርግ የነበረችው በጣም በብዙ ገንዘብ በጣም ብዙ የሚከራከሩላት የእሷን እውነታ የሚያስረዱ ተቋማትን ሁሉ ጭምር ቀጥራ ነበረ ስታሰራ የነበረው። ይሁን እንጂ የዓለም አቀፍ ተቋማት ሆኑ ዓለም አቀፍ ማህበረሰብ በአጠቃላይ የኢትዮጵያን እውነታ እየተረዳ መምጣቱ ኢትዮጵያ የራሷን ውሃ በራሷ ለራሷ ህዝብ ለራሷ በሚሆን መልኩ መጠቀም ትችላለች የሚለውን አቋም የያዘ እነዚያን የፕሮፓጋንዳ ስራዎችን በሂደት ያለመቀበል እና ያለመቀበል ብቻም ሳይሆን እነሱ ከሚናገሩት ይልቅ ከኢትዮጵያ በኩል ኢመርጅ የሚያደርጉ ሪያሊቲዎች የበዙ የገዘፉ ስለመጡ ያንን መቋቋም እንዳቃታት እንመለከታለን። ስለዚህ የፕሮፓጋንዳ ተጽዕኖ መዳከም በሌላው በኩል የምናየው ነው። ሌላኛው እና ሶስተኛው ይሄ ኒውስ ቫልዩ የምንለው ወይም ደግሞ ምናልባትም ቀጥታ ትርጉሙ የዜና እሴቶች ሽፍት አድርገዋል። በፊት ከነበሩበት ጦርነት ነበረ። ጦርነቱ አሁን ወደ ልማት ራስን ወደ ማልማት የኢኮኖሚ ተጠቃሚነት ኢስት አፍሪካ ሀገራትን በሙሉ ደግሞ አያይዛ አንድ ላይ አድርጋ አቀናጅታ መምራት ትችላለች የሚል ከሁሉም በላይ ደግሞ የዓለም ሁሉ ስበት የሆነው ይሄ ፓወር ሰፕላይ ከማቅረብ አንጻር ያላትን ሚና በሚመለከቱበት ጊዜ ዜናዎቹ ከግጭት ከጉዳት እንደዚሁም ደግሞ መሰል ከሆኑ አሉታዊ ነገሮች ይልቅ ሞር ፖዚቲቭ የሆነ የኢትዮጵያን ዲፕሎማሲ ቅድም ሰይፉ ሲያቀርብ በነበረው ዘገባ ላይ እንደሰማችሁት ኢትዮጵያ ግብጽ ላይ የሚል የዲፕሎማሲ የበላይነት እንደዚህ አይነት የዘገባዎች የኒውስ ቫልዩ ሽፍት ማድረግም ተጽዕኖ ያሳደረ ይመስለኛል እና ኦቨርኦል በምንመለከትበት ጊዜ የዘገባ ስርዓታቸው እውነትን መነሻ ያደረገ የኢትዮጵያን ሪያሊቲ ለመረዳት የሚደረግ ጥረት የታከለበት ስለሆነ ነው ብዬ አስባለሁኝ። መልካም ዶክተር እመቤት ወደ እርስዎ እንምጣና ምናልባት ከግድቡ ስኬታማነት ጋር ከግድቡ በስኬት መጠናቀቅ ጋር ተያይዞ ዓለም አቀፍ መገናኛ ብዙሃን በብዙ መልኩ ዘገባዎቻቸው ተቀይሮ ስለ ኢትዮጵያውያን አንድነት ስለ ኢትዮጵያውያን መቻል
ኢትዮጵያ በቀጠናው ያላትን የኃይል አቅርቦት ለማስፋት ለዜጎቿ የኢኮኖሚ ተጠቃሚ የምታደርግበትን እድል ማስፋት ላይ ቀጠናዊ ትብብርን ማጠናከር ላይ የመሳሰሉ ዘገባዎችን ይዘው እየወጡ ይገኛልና ኢትዮጵያ ደግሞ አሁንም እንዲህ አይነት ዘገባዎች እንዲዘገብላት የሚያስችል ብዙ የሆኑ ፕሮጀክቶች ያስፈልጓታልና ምናልባት ቀጣይ ደግሞ ሊሰሩ የታቀዱ በመንግስት የተያዙ ብዙ ትልልቅ ፕሮጀክቶች አሉ። የጋራ የሆነ አንድነትን የሚያሳዩ የጋራ የሆነ ትርክት መፍጠር የሚያስችሉ ብዙ ፕሮጀክቶች ያስፈልጓታልና ምናልባት እዚህ ላይ ምን ይላሉ? በምን መልኩ ነው አንድነትን ሊያጠናክሩ የሚችሉ ፕሮጀክቶች ላይ መስራት ያለብን ይላሉ? አመሰግናለሁ። እንግዲህ የዓለምን እይታ ሊቀይር የሚችለው እውነታው ነው። መሬት ላይ ያለው እውነታ ነው። እርግጥ እውነታውን ለማወቅ ፍላጎትም ያስፈልጋል። እንደተባለው ደግሞ ብዙ የፐብሊክ ዲፕሎማሲ ስራዎች፣ የኢንተርናሽናል ዲፕሎማሲ ስራዎች፣ የምርምርና ጥናት ውጤቶችን ማሳተም፣ ለዓለም አቀፉ ህብረተሰብ ማቅረብ፣ ሎቢ ማድረግ፣ ተጽዕኖ ፈጣሪ አካላትን ለምሳሌ ሀያላንን እንደ አሜሪካ፣ እንደ አውሮፓ ህብረት፣ እንደ አፍሪካን ዩኒየን ያሉ እንደ አረብ ሊግ ያሉትን ትላልቅ ተቋማት ተጽዕኖ የሚፈጥሩ አካላትን ሊያሳምን የሚችል በስሜታዊነት ላይ ሳይሆን በእውቀት ላይ የተመሰረተ የራሳችንን ታሪክ ከግንዛቤ ያስገባ የሀገራችንን እውነታ ዓለም በሚገባው ቋንቋ ማስረዳት የሚችል ብዙ ትግል ተደርጎ ነው በእነዚህ አመታት ውስጥ። ለምሳሌ #ማይዳምን እናስታውሳለን። ኢትስ ማይዳምን የተለያዩ ዓለም አቀፍ ተጽዕኖዎችን ለመቋቋም በሚዲያ ሰራዊት ነበረ። ዓለም አቀፍ ቋንቋዎችን እንግሊዝኛን እንደ አረቢክ ቋንቋን እንደ ፈረንሳይኛ ያሉ ቋንቋዎችን በአግባቡ ሊያስረዱባቸው የሚችሉ የኢትዮጵያ ልጆች ብዙ ትግል አድርገዋል እና ያ የዲፕሎማሲ ውጤት ዛሬ ዓለም የኢትዮጵያን እውነት እንዲያይ እድል ፈጥሯል። በተለይ ደግሞ በዚያ ሁሉ ጫና ውስጥ ግጭቶችም እያሉ ኢትዮጵያ በጣም እጇን ተጠምዝዛ ይሄንን አድርጊ ያንን አድርጊ በምትባልበት ዘመን ላይ እቅዶቿ በሙሉ አይሳኩም ተብሎ በሚታሰብ የተለመደው የነበረው እንግዲህ ኢትዮጵያ የምታቀዳቸውን ትላልቅ ሀገራዊ ፕሮጀክቶች እንዳይሳኩ የውስጥ ግጭቶችን ስፖንሰር ማድረግ ነበር እንደምናውቀው ከታሪካችን ዛሬም ድረስ ያልቆመው ማለት ነው። ያንን ሁሉ ተቋቁማ ማንንም ሳትሰማ እርዳታም ሳታገኝ ብድርም ሳታገኝ ይህንን መስራት መቻል ማሳመን የሚችልበትን እውነት ትልቅ እድል የፈጠረልን ነው ብዬ አስባለሁ። ከዛ ውጪ ደግሞ ፕሮፓጋንዳውንም የሚቀለበስበት ራሱን የቻለ ዜጎች ሁሉ በአቅማቸው ታግለዋል እና ለምሳሌ ላውንች ከመደረጉ በፊት ፕሮጀክቱ ከመመረቁ በፊት የክቡር ጠቅላይ ሚኒስትሩን ኢንተርቪው ያያል ዓለምና ሲያቀርቡበት የነበረው ወይ መሬት ላይ የተሰራውን ነገር ማድነቁ እንዳለ ሆኖ እኛ ፍትሃውያን ነን ታሪክን ሁሉ ያጣቀሰ ነው። ኢትዮጵያውያን ረዘም ያለው የጥንት ታሪካችን ላይ የምንታወቀው በፍትሃዊነት ነው። የኢትዮጵያ ነገስታት ፍትሃውያን ናቸው ተብሎ የሚታመንበት ሂስትሪ ያለንና በፍትህ እንድንጠቀመው ነው ፈጣሪ ራሱ አባይን ለኛ የሰጠን ብለዋል። ያ ቀላል አገላለጽ አይደለም። ታሪኩን ለሚያውቁ ሰዎች ኢትዮጵያውያን ማንንም ሳይገፉ የራሳቸውን ብቻ ጥቅም የሚያስጠብቁ እንዲያውም ደግሞ ከዛ አልፎ የአካባቢውን የቀጠናውንም ልማት ተጽዕኖ ሊፈጥሩ የሚችሉ የአፍሪካውያን የነጻነት የአንድነት ተምሳሌት መሆናቸው ትልቅ ሚና አለውና ያንን በእውነት ያስመሰከረ ፕሮጀክት ነው። ከአድዋ በኋላ አፍሪካውያን ሊኮሩበት የሚችሉት ትልቅ ፕሮጀክት ነውና ያን የተሰራውን ነገር መሬት ላይ ያለውን ነገር ያዩትን መካድ አስቸጋሪ ስለሆነ ነው ሚዲያው አሁን አቋሙን የቀየረው። ሰው ምንድነው ማድረግ የሚቻለው ከዚህስ በኋላ የሚለው የቀረውን ጊዜ ሞር ለማሳመን የፐብሊክ ዲፕሎማሲው የሶሻል ሚዲያው ላይ የሚሰራው ነገር እያንዳንዱ ዜጋ በነገራችን ላይ ስለ ሀገሩ ተጽዕኖ ላይ መፍጠር አቅም አለው። እኔ አስታውሳለሁ የዛሬ 3 አመት በሆነ አጋጣሚ ስፔን ሀገር የሚገኝ ዩኒቨርሲቲ የውጭ ግንኙነት ላይ ስለምሰራ ሄደን ነበርና ከግብጽ የመጡ ፕሮፌሰሮች ጋር የመገናኘት እድል ነበረን። እያንዳንዳቸው የነበራቸው ትርክት ኢትዮጵያን በጣም በኔጌቲቭ ሳይድ የሚያስቀምጥ ነው። እኛ ሀገራችንን ዲፌንድ ማድረግ ነበረብን። እነሱ ተጽዕኖ የሚፈጥሩ ሰዎች ጋር በሄዱበት አጋጣሚ ሁሉ ሎቢ ያደርጋሉ ስለ ሀገራቸው።
እኔ ዲፕሎማት አይደለሁም አምባሳደር አይደለሁም አልተሾምኩም ብለን ማመን የለብንም። በተለይ የተማረው ማህበረሰብ የዓለምን ቋንቋ መናገር የሚችል ማህበረሰብ መጀመሪያ ነገር ራሱን ማሳወቅ ነው፣ ማንበብ ነው፣ ታሪኩን ማወቅ ነው፣ መረዳት ነው። ከዛ በኋላ የሀገርን ጥቅም እንዴት እንደሚያስከብር ተጽዕኖ ፈጣሪዎች ጋር ሎቢ ማድረግ ነው። ከኢትዮጵያ ጎን እንዲቆሙ ለማድረግ እውነታችንን ከፍ አድርገን ለማስረዳት በእውቀት ላይ የተመሰረተ እንቅስቃሴ ማድረግ አለብን። ስሜታዊ መሆን አይደለም የሚኖርብን። ብዙ ጊዜ እኛ ሀገር አሁን በስሜታዊነት የምንገልጸው ነገር አለ። ጀግንነት የሚገለጸው በመረጋጋት ነው፣ በእውቀት በታገዘ ዲፕሎማሲ ስራ ነው፣ ኮሚኒኬሽን ስራ ነው እንጂ እኛ ዓለም እንዲያምነን የኛ እውነት ይሄ ነው ለማለት ተረጋግተን እውነታችንን ይዘን በጣም ፖላይት በሆነ ወይ ማስረዳት አለብን። ስለዚህ ዓለም የሚሰማበትን ቋንቋ ሁሉ በእኛ ቴክኒካል እውቀት ያስፈልገናል፣ ታሪክን ማወቅ ያስፈልገናል፣ ዓለም አቀፍ ህጎችን ማወቅ ያስፈልጋል። ከነዚህ ሁሉ አንፃር ኢትዮጵያ የትኛውን ህግ ነው የጣሰችው፣ የትኛው ነው መብቷን እንድታስከብር የሚያስችላት፣ የትኛው በተለይ ደግሞ አሁን ኢትዮጵያ እየሰራችበት ያለው ክሊን ኤነርጂ ነው የዓለም አቀፍ ትኩረት የሆነ ነገር ነው። ሶላር ኤነርጂ ማመንጨት ይሁን ሃይድሮ ኤሌክትሪክ ፓወር ማመንጨት ይሁን ኒውክሌርን ለኤነርጂ መጠቀም ይሁን እነዚህ አሁን ከክላይሜት ቼንጅ ጋር በተለይ የዓለም አቀፉ ተቋም የዩኤን ጭምር የዲቨሎፕመንት ጎል ውስጥ የሚካተት ነገር ነው። ኢትዮጵያ የዓለምን አጀንዳ እንዴት በግሪን ሌጋሲው ይሁን በሃይድሮ ኤሌክትሪክ ፓወር ግንባታው ይሁን በሌሎች የምትሰራቸው ፕሮጀክቶች የዓለምን ክሊን ኤነርጂ እየረዳች እንደሆነ ዓለምን ሁሉ እየረዳች እንደሆነ የሚያሳምን የሚያስረዳ ትውልድና ስራ ያስፈልጋል ብዬ አስባለሁ። ያኔ ትርክቱ በራሱ ይቀየራል፣ እውነታው ራሱ ይቀየራል። መልካም ዶክተር መቤት ጥሩ ሀሳብ ነው ያነሱልን። ለዶክተር ተሻለ አጠር አድርገው እንዲነግሩን በተለይ በዲጂታሉ ዓለም የሚሰሩ ኢትዮጵያውያን የግድቡን እውነታ በመዘገብ ጫናዎችን ለመከላከል ኃላፊነት ሲወጡ ቆይተዋልና አሁን የኢትዮጵያ ህዳሴ ግድብ ተጠናቋልና ከዚህ በኋላ ደግሞ ኢትዮጵያ ትልልቅ ፕሮጀክቶችን ለመስራት እቅድ አላት። ሀገራዊ ፕሮጀክቶችን ሲሰራ ደግሞ በዓለማት ወይም ደግሞ የዓለም ሀገራት ሚዲያዎች በተገቢው መንገድ እንዲዘግቡ ምን መሰራት አለበት ይላሉ? እሺ ቴንክ ዩ ጥሩ ፖይንት ነው። እዚህ ላይ በፊትም ዋጋ ያስከፈለን በሂደትም ብዙ የተማርንበት ከዚህ በኋላ መድገም የሌለብን ነው ብዬ ማስበው አንዱና መደረግ ያለበት ዲጂታልም ሆነ መደበኛ ሚዲያዎች ጋር ያለው ስራ የተቀላጠፈ እንዲሆን ካስፈለገ በጣም ፕሮአክቲቭ የሆነ የጠንካራ የውሃ ትርክት መፍጠር ያስፈልጋል ብዬ አምናለሁኝ። ይሄ ማለት ምንድነው? ውሃን በሚመለከት በተለይም ተፈጥሯዊ ሀብቶች ፓርቲኩላርሊ አሁን በውሃ ላይ ያወራን ስለሆነ ውሃን በሚመለከት የውሃ አጠቃቀማችን ውሃ ለኢትዮጵያ ምን እንደሆነ እንዴት መጠቀም እንዳለባት ሁሉ ጭምር የሚያትት በእውቀት ላይ የተመሰረተ ጠንካራ ትርክት መገንባት ያስፈልጋል። በእለቱ ክቡር ጠቅላይ ሚኒስትር ዶክተር አብይ ሲናገሩ እንደነበረው ቀጣይም ኢትዮጵያ እነዚህን መሰል ይዘት ያላቸውን ተጨማሪ ግድቦችን እና ሌሎችን ፕሮጀክቶችን በዚህ አይነት መልኩ ልታስኬድ እያሰበች እንደሆነ ግልጽ አድርገውልናል። ይሄ እስከሆነ ድረስ ከዚህ በኋላ ግብፃውያንን በልጆቻቸው በትምህርት ስርዓት ውስጥ እያንዳንዱ ዜጋ ናይልን በሚመለከት ጠንካራ አቋም እንዲይዝ አድርገው ሁሉም ሰው ዲፕሎማት የሆነበት ሁሉም ሰው ስለ ናይል ሲነሳ እኩል እንዲቆጣ እኩል እንዲከራከር የሚያደርግ ጠንካራ ትርክት ገንብተዋል። ከዛ መማር አለብን ብዬ አስባለሁ። ከስኬቶቻችን ብቻም ሳይሆን ካለፈው ታሪካችንን መማር ስለሚያስፈልግ ጠንካራ የውሃ ትርክት መገንባት ያስፈልጋል። ለዚህ የሚያስፈልጉ ተቋማት መቋቋም አለባቸው። ሚዲያ ላይ በዚህ ጉዳይ ላይ ኢንዲፔንደንትሊ የሚሰሩ በነጻነት ዘገባዎችን የሚሰሩ አካላት ሊያስፈልጉ ይችላሉ። ዓለም አቀፍ ሎቢስቶች ሁሉ ጭምር ሊያስፈልጉ ይችሉን ይሆናል ወደፊት። ስለዚህ ጠንካራ ትርክት ግንባታው አንዱና የመጀመሪያው ነው። ሁለተኛ ገለልተኛ የሆኑ ዲያስፖራዎችን ወይም ደግሞ ዲያስፖራን ብቻም ሳይሆን ዓለም አቀፍ ምሁራንን መጠቀም ያስፈልጋል። እኛው የራሳችን እውነታ እኛ ብቻ ማውራት ብቻም ሳይሆን ሌሎቹ በዚህ ጉዳይ ላይ ጠለቅ ያለ ምርምር ያደረጉ በዚህ ጉዳይ ላይ እውቀት ያላቸው ሰዎች ሁሉ
ጭምር ስለ ውሃዎቻችን በተለይም ደግሞ ቀጣይ የሚቀሩ ከህዳሴ ግድብ ጋር ባሉ በኔጎሺዬሽን ጋር በተያያዙና መሰል ጉዳዮች በሌሎችም ፕሮጀክቶች ላይ እንደዛ አይነት ጠንከር ያለ ነገር ማድረግ ያስፈልጋል ብዬ አስባለሁ። መጨረሻ ላይ ማንሳት የምፈልገው በተለይም የተግባቦት ስርዓታችንን በሚመለከት የኮሚኒኬሽን ስርዓታችንን በሚመለከት ይሄ ማልቲሊንጓል መሆን ያስፈልጋል ብዬ አስባለሁ። በተለይም እኛን ጨምሮ እዚህ የመጡ ምናወራ ሰዎች በሙሉ የምንጠቀማቸው ይዘቶችና አቀራረቦች ምን ያህል ለዓለም አቀፍ ሚዲያ ምቹ ናቸው፣ ቋንቋዎች፣ አገላለጾች እንደዚሁም ደግሞ አክሰሰብል ናቸው፣ ተደራሽ ናቸው ወይ ለዓለም አቀፉ ማህበረሰብ ብለን ስንመለከት በጣም ውስን ናቸው። እንደ አረብኛ እንደ እንግሊዝኛ እና ፍራንሳይኛ እና መሰል የሆኑ ቋንቋዎችን ሁሉ ጭምር በመጠቀም በቋምነት የሚሰሩ አንዳንድ ሰዎች እንዳሉ አገር ወዳድ የሆኑ ኢትዮጵያውያን እንዳሉ አውቃለሁ። እሱን የሚመስል በናሽናል ሚዲያዎቻችን በህትመት ሚዲያዎቻችን በተለይም ደግሞ ዲጂታል ሚዲያውን በዚህ በኩል በደንብ ማሰለፍ የሚያስፈልግ ይመስለኛል። ይሄ ከሆነ የምንፈልገውን ውጤት ከዚህ በኋላ ባለው መንገድ መጠቀም ያስችለናል ብዬ አስባለሁ። መልካም። በወላይታ ሶዶ ዩኒቨርሲቲ ኮሚኒኬሽንና ህዝብ ግንኙነት ትምህርት ክፍል መምህርና ተመራማሪ ዶክተር ተሻለ ተገኔ ከኢቢሲ ወላይታ ሶዶ ስቱዲዮ በተጨማሪም ከሐዋሳ ስቱዲዮ ደግሞ በሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ እንዲሁም ስነ ልሳን ረዳት ፕሮፌሰር ዶክተር እመቤት በቀለ ስለ ጊዜዎቻችሁ እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። ለናንተ